ቀላ ያለና ወፈር ያለ ሰው በበሬ ቀይሩን ብለው የሰው ስጋም ይበላሉ ተብለው የሚታሙ ሰዎች ኢትዮጵያ ውስጥ እንዳሉ ታውቃላችሁ። ይሄው 15 በሬ ያለኝ በ15 በሬ ይሄን ሰው እየቀይሩኝ የሚል ኮሚኒቲ ያለኝ ሀገር ወላሂ ለአዚም ከመቼም በላይ ለኔ የከፋኝ ዘመን ይሄ ነው። በጣም የተሰማኝ ዘመን ይሄ ነው። ደስ የማይለኝ ዘመን ይሄ ነው። በቃ ይህን ዘመን ከሚያይ ከተሰዉት ጓደኞቼ ጋር ቢሰዋ ይሻል ነበር። እውነት እርሶ አባት ጠባቂ የበጎች ጠባቂ ኖት ወይስ ተኩላ ኖት? ይህንን ይመልሱልኝ። እየሰደበኝ ነው፣ አባታችን እያሰደቡኝ ነው። ኢየሱስ አማላጅ ነው ብዬ ቪዲዮ ሰርቼ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ አይደለም። አማላጅ ከማን ነው ጋር ነው የሚያስታርቀን? በስህተት ነው ይቅርታ፣ አሳስተውኝ ነው እነሱ ማሳሳት ነው ስራቸውና አሳስተውኝ ነው ይቅርታ። ተቋማዊ ህልውናዋ በብዙ መልኩ እየተፈተነች ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የሀገራዊ ምክክር ኮሚሽን ምን ይዛ ቀረበች የሚለውን ሀሳብ ለዛሬ ያነሳል። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። ሰውን በበሬ ቀይረው የሰው ስጋ የሚበሉ ማህበረሰቦች ኢትዮጵያ ውስጥ እንዳሉ ተሰማ። የት አካባቢ ነው? ምንድነው ነገሩ የሚለውን በዚህ ቪዲዮ የምንመለከት ይሆናል። ከመቼውም በላይ በጣም የከፋኝ ዘመን ይሄ ነው። ይህንን ዘመን ከማይ እንደ ጓደኞቼ በተሰዋሁ ነበር ያለው መከላከያ በአሁኑ ሰዓት ብዙሃኑን እያነጋገረ ይገኛል። የወልሶ ማርያም አስተዳዳሪ ላይቭ ላይ በነበረው ቆይታ ወጣቶች መረር ያለ ጥያቄ ጠይቀውታል። የኢትዮጵያ ኦርቶዶክስ ቤተክርስቲያንስ ምክክር ጉባኤው ላይ ምን ይዛ ቀረበች የሚለውንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በጣም በሚገርም ሁኔታ ቄሶች ወይም የቤተ ክርስቲያን አባቶች ዘፈንና ዘፋኝን እያስተዋወቁ ይገኛሉ። ከሱ እንጀምር። ኬብሶ የሚባል ለክርስትና ለሽምግልና እንዲሁም ለሰርግ ለሁሉም ይገኛልና ልጁ መንፈሳዊ ልጅ ነው፣ የቤተ ክርስቲያን ልጅ ነውና ሁላችሁ በዚህ በገብረ መድኅን ኬብሶ ዲጄ በሚባል በዚህ እንድትገለገሉ በእግዚአብሔር ስም እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ። እነዚህ ካህናት ምን እያሉ ነው? ዲጄ ኬብሶ የሚባል ይሄ ልጃችን በፈለጋችሁት በየአይነቱ ፕሮግራም ላይ ተገኝቶ ሙዚቃ ሊያስጨፍራችሁ ይችላል። ስለዚህ እናንተ ደግሞ የምትገለገሉትን ነገር ሁሉ በዚህ ዲጄ አማካኝነት መገልገል ትችላላችሁ ብለው ለዓለማዊ ለስጋዊ ነገር ፕሮሞሽን እየሰሩ ነው እነዚህ ካህናት። እንደሆነ ጋር አንድ ንስሐ ልጅ መጥቶ እየጨፈርኩ አድሬ ከጭፈራ ቤት እንደዚህ አድርጌ ኃጢአት ሰራው እየዘፈንኩ ብሎ መጥቶ ንስሐ ቢገባ እናንተ እንደው አፋችሁ ሞልታችሁ ዘፈን ኃጢአት ነው ልጄ ልክ አላደረክም ብላችሁ ንስሐ ልጆቻችሁን መቆጣት ሞራሉ ይኖራችኋል? ምክንያቱም ራሳችሁ አድቨርት ያደረጋችሁት ጭፈራ ላይ ሄዶ ይሄ ልጅ ጨፍሮ መጥቶ ንስሐ ቢገባ ልክ አይደለም አትሉትም። ምክንያቱም ይሄንን ጭፈራና ኃጢአት ያስተዋወቃችሁ ራሳችሁ ናችሁ። ይሄን ልክ አርቃችሁ ማሰብ መቻል አለባችሁ። ኮፒ ሊንክ ሼር ፖስት እያደረጋችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉት። በመጀመሪያ ደረጃ በዚህ ዘመን ያለን ካህናት በእርግጠኝነት ከ100% 90% ያልተማረ ነው። ተማሩክ የሚለው ምንድነው? ዳሴ ማርያም እዛ መልከ ማርያም መልከ ኢየሱስ ተምሮ ዲቁናውን ይቀበላል። ከዲቁናው ደግሞ እየቀደሰ የቆየና ቅስናውን ይቀበላል። በልምድ ነው የሚጓዘው። ከዛም በኋላ ቤተክርስቲያን ምን ትላለች፣ መጻሕፍት ምን ይላሉ፣ አባቶቻችን በዚህ ቤተክርስቲያን ውስጥ ሲኖሩ እንዴት ኖሩ የሚለው አያገባቸውም። ምክንያቱም አንዴ ገብተው ቀድሰዋል፣ ደሞዝ እየተከፈሉ ነው። ሌላ ነገር አይፈልጉም። ምዕመናንን ደግሞ በፈለጉት መጠን ነው ሊያስተናግዷቸው የሚፈልጉ እንጂ እረፍተው ማለት አይፈልጉም። ምክንያቱም የቤተክርስቲያን አጠገብ ቆመው እረፉ ተው ካሉ የሚጠሉና ከሰው የሚገለሉ ይመስላቸዋል። ሰው ካገለልን ደግሞ ምግባችንን አናገኝም ብሎ ያስባሉ። ስለዚህ ከፈጣሪያቸው ወዳቸውን አስቀድመው በዚህ ልክ ስርዓትን እየጣሱ ኃጢአትን እያበረታቱ ይገኛሉ። በነገራችን ላይ ካህናት፣ ቄሶች ፍትሐ ነገሥት አንቀጽ 9ን አንብቡ። ዲያቆናት ደግሞ ፍትሐ ነገሥት አንቀጽ 8ን አንብቡ። መነኮሳት ደግሞ ፍትሐ ነገሥት አንቀጽ 10ን አንብቡ። በመጀመሪያ ደረጃ ምን ማድረግ እንዳለባችሁ ምን ማድረግ እንደሌለባችሁ በእነዚህ አንቀጾች ላይ ተጽፏል። ከዛም በኋላ ደግሞ ሐዋርያት አባቶቻችን በመጽሐፈ ዲድስክልያ ያስቀመጡትን በመጽሐፈ ብጥል የሰሩት ስርዓት ለመመልከት ሞክሩ እንጂ ዝም ብላችሁ መጣችሁ ያልሆነ ነገር እዚህ ላይ አትዘላብዱ፣ አትዘባርቁ። ይሄ ልጅ በጎ ሊሆን ይችላል፣ ለቤተክርስቲያን ሊደግፍ ይችላል፣ ገዳማትን ሊረዳ ይችላል። ግን የሚሰራው ስራ ትክክለኛ ስራ አይደለም። ቢያንስ ትክክለኛ ስራ እየሰራ አይደለም። ልጃችን ሆይ ከቻልክ ሌላ ስራ ቀይር ብላችሁ እንደመምከር። ግን እናንተ በተገላቢጦሽ መጣችሁ እዚህ ላይ ዲጄ ገሌ ይባላል እሱን አሰሩት በፈለጋችሁት ፕሮግራም ጥሩት እያላችሁ የእሱ ጥፋት ሳያንስ እናንተ ደግሞ ጥፋቱን ደግፋችሁ ቤተክርስቲያን ይሄንን ስራ ትደግፋለች። አዝማሪነትን፣ ዘፋኝነትን፣ ዲጄነትን ቤተክርስቲያን ታበረታታለች። ይሄን ደግሞ ዲጄነት የምታበረታታው ሰውየው ለቤተክርስቲያን እስከደገፈ ድረስ ብቻ ነው የሚል ሳቢ ሰው እንዲዝ እያደረጋችሁ ነው። ምክንያቱም ቄስ ናችሁ፣ መስቀል ጨብጣችኋል፣ ሻሽ ጠምጥማችኋል፣ ሶስት ናችሁ። የምትናገሩት ነገር የቤተክርስቲያን ቃል ነው የሚመስለው ሰው። ስለዚህ እዚህ ጋራ ማንም ሰው ገንዘብ ለቤተክርስቲያን ስለሰጠ የሚሰራው ስራ ልክ ካልሆነ ቢያንስኛ ባለማስተዋወቅ ያንን ኃጢአት እንተባበር። ከዛም ባሻገር እንደ አንድ ክርስቲያን ደግሞ ይሄ ስራ ልክ እንዳልሆነ እስኪገባው ድረስ እንንገረው። ዝም ብለን አብጠልጥለ ነው ዞር በል ከዚህ ስራ ኃጢአት ነው ብለን ማባረር ሲሆን እስኪገባውና ክርስትና ምን እንደሆነ እስኪረዳ ድረስ ይሄ ስራ ልክ እንዳልሆነ እናስገ
ተገንዝበው ከዚያም በኋላ በራሱ ጊዜ እንስራ ልጅ ይተዋል። እንደዛ እንደማድረግ ግን እናንተ መጣችሁ ያበረታታችሁት ኃጢአት ነው ልክ አይደለም ልጃችን ሌላ ስራ ሞክር ብላችሁ እንደመናገር መጣችሁ እየደገፋችሁት ይሄ ልጅ በዚህ ኃጢአት ውስጥ ወርቆ እንዲኖር እየፈረዳችሁበት ነው። በነገራችን ላይ ገንዘብ ከየትም አምጡ ከየትም ለቤተክርስቲያን ስለሰጣችሁ ተጻድቃላችሁ ማለት አይደለም። ምክንያቱም እግዚአብሔር የሚፈልገው የእናንተን ንጹህ ልብ እንጂ ይዛችሁት የምትመጡት መስዋዕትም አይደለም። የአቤል መስዋዕት ተቀባይነት ያገኘው አቤል በንጹህ ልብ ሆኖ ስላደረገ ነው እንጂ መስዋዕቱንማ ቀይልም እኮ አቅርቦ ነበር። ስለዚህ ይሄንን ነገር ተገና አድርጋችሁ በሚሰራው ስራ ለቤተክርስቲያን እየደገፍኩ ስለሆነ በዚህ አማካኝነት እግዚአብሔር ይመረኛል ብላችሁ ራሳችሁን አታታልሉ። ሁለተኛ ነገር ደግሞ እግዚአብሔርም ለመሸወድ አትሞክሩ። በሌብነት ሰው አስጨንቃችሁ ሰው ገላችሁ ያመጣችሁትን ገንዘብ ለእግዚአብሔር ብትሰጡት ቤተ መቅደሱን እያፈረሳችሁበት ገንዘባችሁ ምን ሊያደርግለት ነው ለእግዚአብሔር? ከዛም ባሻገር ደግሞ ያንን ቅዱስ ስጋ ያንን ቅዱስ ቤተ መቅደስ ሰው የተባለውን አካል በጭፈራ አማካኝነት የአጋንንት ማደሪያ እያደረጋችሁ ህዝቡን በነጻ ፈቃዱን ቢሆን እናንተ ወደዚህ ስራ እያስገባችሁት የዛ ህዝብ ጥፋት መነሻ እየሆናችሁ እግዚአብሔርን በገንዘብ ብትደልቡት እግዚአብሔር አይሰማችሁም። ምክንያቱም እኔ ዲጄነቱን ባልሰራው እኮ ሌሎች ይሰራሉ ልትሉ ትችላላችሁ። እናንተ የራሳችሁን ኃላፊነት መወጣትና ከዚህ ነገር ንጹህ መሆን የሚጠበቅባችሁ። ማንም ሰው ያስጨፍር አያገባችሁም። እናንተ ስለ ራሳችሁ ብቻ ነው ሊያገባችሁ የሚገባው። አሁን እዚህ ጋራ ይሄ ስራ ተገቢ አይደለም። ይሄ ልጅ ስራው ዲጄነት ነው፣ ማስጨፈር ነው። እነዚህ ሰዎች ደግሞ እነዚህ ቄሶች ደግሞ ሻሽ ጠምጥመው መስቀል ጨብጦ ምን እያሉ ነው? በፈለጋችሁት ፕሮግራም ላይ ይሄ ልጅ ጋብዙትና ያስጨፈራችሁ ብሎ ፕሮሞሽን እየሰሩለት ነው። ስለዚህ ይሄ ነገር ደግሞ ቀጥታ ፍትሐ ነገሥት ላይ ሄዳችሁ ብታነቡትኝ ፍትሐ ነገሥቱ ምንድነው የሚለው አንቀጽ 9 ላይ እንዲህ በጭፈራ ቤት የሚገኝ ካህን እንደዚህ አይነቱ ነገር የሚያበረታታ ካህን ክህነቱ ቀጥታ ይሻር ብሎ ነው ይሄንን የሚያስፈጽም ሰው ጠፍቶ እንጂ ቤተክርስቲያን ለዚህም ስራ ተሰርታ ነበረ። ቢያንስ ይሄ ስራ ልክ እንዳልሆነ አስረድታችሁ ስራውን እንዲያቆም ባታደርጉ እንኳን ቢያንስ ወጣችሁ ሚዲያ ላይ ልክ ነው ብላችሁ ድጋፍ አትስጡት። ምክንያቱም ቅዱስ ጳውሎስ ዘፋኝ መንግስተ ሰማያትን አይወርስም እያለ አጋንንት በዛ ይዘፍናሉ ብሎ ደግሞ ኢሳይያስ እየተናገረ ዘፈን ኃጢአት እንደሆነ በመጻሕፍቶቻችን ላይ በፍትሐ ነገሥት ላይ ሰፍሮ እያለ ብድግ ብላችሁ የራሳችሁ ሆድ እንዳይጎልባችሁ ከሰው እንዳትቀያየሙ የቤተክርስቲያንን ሕግና ስርዓት የምትሸራርፉ እንደናንተ አይነት ያልተማራችሁ ካህናት ማረፍ መቻል አለባችሁ። ስለ እግዚአብሔር በላችሁ እፈሩ፣ ፍሩት። እግዚአብሔርንም ቢሆን ስለ ሕግ አምላክ ብላችሁ ይሄንን ስራችሁን አቁሙ፣ እፈሩ፣ ተማሩ። አለመማር ወደ ከባድ ኃጢአት ይወስዳል። ሆሴም ሕዝብ እውቀትን ከማጣት የተነሳ ጠፍቷል የተባለው ይሄንን ነው። ቢያንስ ካህናቱ ተምረው ምዕመናኑን ሼፕ ማስያዝ ሲገባቸው ካህናቱ ያልተማሩ ሆኑና ጭራሽ ምዕመናኑን ወደ ጥፋት የሚመሩ ሆኑ። ስለዚህ ብታስቡበት መልካም ነው። ካህናት ምን ማውራትና ምን ማውራት እንደሌለባችሁ ቁጭ ብላችሁ ብዙ ትምህርት ቤቶች አሉ፣ ተማሩ፣ መጻሕፍትን አንብቡ፣ ለራሳችሁ ጊዜ ስጡ፣ እግዚአብሔርን ፍሩት። ከዚህም ባሻገር ደግሞ እንደዚህ የምትሰሩ ምዕመናን ስራችሁ ልክ እንዳልሆነ እወቁ። እነዚህ ሶስቱ ካህናት መጥቶ ስለመሰከሩ ለአንተም ደግሞ ስራ ልክ ነው ማለት አይደለም። እችል ከዚህ ስራ ወጥተህ ሌላ ስራ ውስጥ ብትገባ መልካም ነው እላለሁ። ምክንያቱም ጨፋሪም አስጨፋሪም ኃጢአተኛ ነው። ይሄ ኃጢአት ደግሞ የእግዚአብሔርን ቤተ መቅደስ የሚያረክስ ቅዱስ ጳውሎስን በብዙ መልኩ ያወገዘው ኃጢአት ነውና ከዚህ ነገር እንድትላቀቅ ለማለት ነው። ስለዚህ እንደዚህ አይነት ካህናትን የምትከተሉ ምዕመናን ካላችሁም ከዚህ ነገር መቆጠብ መቻል አለባችሁ። ይሄንን ያያችሁ ምዕመናን ደግሞ እነዚህ ካህናት በፍጹም ቤተክርስቲያንን አይወክሉም። ብችል ቤተክርስቲያን እነዚህን ክህነታቸውን ቀምታ እንዲማሩ ማድረግ ነው የነበረባትን፣ ግን ጊዜውን እንደምታውቁት ነው። የቤተክርስቲያኗ ጊዜ እስኪመጣ እንግዲህ እንዲያለን እንቀጥላለን። እግዚአብሔር ያን በትሩን ያነሳ ጊዜ ግን እነዚህ ሁሉ ከቤተክርስቲያን ጸርተው ቤተክርስቲያን ልዕልናዋንና ኃይሏን አግኝታ ስርዓቷን አስከብራ ትኖራለች። እግዚአብሔር ሁላችንንም ለዛ ቀን ያብቃን። ይቆያል። እግዚአብሔር ስጥልን። ዲያቆን ሲራክ እንዳያችሁት ነው። ዘፈን ኃጢአት ነው፣ ጭፈራ ኃጢአት ነው፣ ሙዚቃ ኃጢአት ነው ተብለን እንማራለን በቤተክርስቲያን። ነገር ግን ያስተማሩን አባቶች ወይም ያስተምሩን ቄሶች ደግሞ እዚህ ጋር መተው ዲጂውን ወይም ለዘፈን እንትን የሚያደርገውን ሰው የሚያዘፍነውን የሚያስጨፍረውን የሚያስደልቀውን ሰው ደግሞ ተከተሉት፣ ይሄንን ሰው ይጠቅማችኋል፣ የቤተ ክርስቲያን ሰው ነው ብለው ደግሞ እንድንጨፍር አሸሸ ገዳይ እንድንል ደግሞ ይጋብዙናል ማለት ነው። ይሄ ህዝብ አያሳዝንም? ይሄ ወጣት አያሳዝናችሁም? የእውነት ከመናገራችሁ በፊት ይሄ ነገር ምንድነው የሚያስከትለው? ይህንን ነገር ብናገር ምንድነው የሚያመጣብኝ ችግር? ይህን ነገር ስናገር ምን አይነት መልእክት ነው እያስተላለፍኩ ያለሁት ብላችሁ እንዴት አታስቡ ነው? በቃ ዝም ብላችሁ እንደ አህያ የፈለጋችሁትን ነገር እያመጣችሁ ትጭኑበታላችሁ ህዝቡን ማለት ነውና እንዲሁ እንደው ስታስቡት ይሄ ነገር ኃጢአት ነው እንዳሰሩ ብላችሁ አስተምራችኋል ልጆቻችሁን። ከዛ ደግሞ እዚህ ጋር መታችሁ ይህንን ሰው ተከተሉት ብላችኋል። ሰው ያ ሰው እናንተ የምታስተምሩት ሰው ምን አይነት ሜንታሊቲ ይኖረዋል ብላችሁ ታስባላችሁ? ወይስ አትራሩለትም? አታዝኑለትም? ለዛ ሰው አታዝኑልንም? መጀመሪያውኑ የሆነ ነገር ሲጀመር እዛው ላይ ቢቀጭ ኑሮ ከዚህ ሁሉ ባልደረስን። የምታስታውስ ከሆነ ፈለገ አትናቴዎስም ይሄን ልጅ ይሁን ሌላ ልጅ አላውቅም እንደዚሁ አስተዋውቋል ቆይቷል። እሱ ሲያስተዋውቅ ወዲያውኑ እየጮሁ አሉ ምን ችግር አለው ያሉ ማለት በዛ ሰዓት እሱ ልጅ አሁን ለሱ ልጅ ተገቢ የሆነ አባቶች ሆነ የሆነ ተገቢ የሆነ መልስ ትክክል እንዳልሆነ ምናምን በትልቅ ደረጃ ቢሰጣው ቢገሰጽ ኑሮ አሁን ቄሶቹ ደግሞ አይደግሙትም ነበር። ዲያቆኑ ሰራው፣ ከዛ ኦኬ ግራና ቀይ ታየ፣ ኦኬ ምንም ችግር የለውም፣ ስለዚህ እኛም ብንሰራው ችግር የለውም ተብሎ ደግሞ ተሰራ ማለት ነው።
ሰው ራሩ በቃ ፕሊስ እዘኑለት። ስለዚህ ህዝብ ብዙ የሚያሰቃየው ነገር አለ፣ ብዙ የሚያንገላታው ነገር አለ። ስለዚህ ራሩልን። ቤተክርስቲያንም ቢሆን ይህንን ጉዳይ በስሬስ ኢሹ ልታየውና እርምጃዋን ልትወስድ ይገባል። አንድ ሰው ጥፋት ሲያጠፋ ቅጣት የሚቀጣው አንደኛ ለበደሉ ወይም ላጠፋው ጥፋት ነው፣ ሁለተኛ ደግሞ ለሌላ ሰው ትምህርት እንዲሆን ነውና ለሌላ ሰው ደግሞ ትምህርት እንዲሆነው ብታደርጉ መልካም ነው። የሰው ስጋ ይበላሉ የሚባሉ ጎሳዎች ኢትዮጵያ ውስጥ እንዳሉ ታውቃላችሁ? እኔ ስሰማ እጅግ ነው የገረመኝ። እስኪ እናዳምጠው። ቀላ ያለና ወፈር ያለ ሰው በበሬ ቀይሩን ብለው የሰው ስጋም ይበላሉ ተብለው የሚታሙ ሰዎች ኢትዮጵያ ውስጥ እንዳሉ ታውቃላችሁ? ቦታና አካባቢ ከጠራን ያየማለና ከሰዎች ጋር የምታውቁ ሰዎች ከፈለገ ኮመንት ላይ ጻፉ። ሲሲ ባቡር ስራ ጨረሰና መኪና አድርሱልኝ ያለ ወደ ሆነ ሀገር 15 ዓመት አላለቀም አሉ ያ መንገድ። ከዛ ለምንድን ነው እንደዚህ የሚሆነው ስንል በተለይ ዘላለም የምትባል ድሬዳዋ ሲሚንቶ ደላላ፣ ቴዲ የምትባል ቻይንኛ አስተርጓሚ ካላችሁ ኮመንት ላይ ጻፉ። እናንተ ደርሶባችኋል። ቀላ ያለ ወፈር ያለ ሰው ካዩ ወራ ይሄው 15 በሬ ያለኝ በ15 በሬ ይሄን ሰው እየቀይሩኝ የሚል ኮሚኒቲ ያለኝ ነገር ወላሂ ለአዚም ይኸውላችሁ። አንዱን አጋጣሚ ልንገራችሁ። እኔ መኪና ላደርስ ሄጄ ብቻ ለማንኛውም እኔ ካለው ከሁሉም ነገር ጋር ተስማማ ብሎ ፈጥሮኛል አላህ። ልንገርህ መጋለው ከተማው ዋና ከተማ አለው። ገባ ትላለህ ብዙ ኪሎ ሜትር 30-40 ኪሎ ሜትር መንገድ የለም ምንም። እዛ ስትገባ ወራ በሳምንት ነው አይሱዙ የሚመጣው። መኪና አድርሱ ተብለን ነው በሳምንት ነው አይሱዙ የሚመጣው። የሚመልሰን መኪና ደግሞ ቻይናው የመደበልን የኩድራ ምንድነው ያስቤዛ መኪና አለ። ያስቤዛ መኪና ማለት ነው። እሱን ጥበቃ 3 ቀን ቆየው። ሐሙስ ነው የሚወጣው ያስቤዛው መኪና። አባ መጋላ ሲሄድ ልትሄድ ነው እንዴ ከተማ አሉ። አዎ እኛ እኮ አንሄድም አለ። ለምን ተረኛ አንሄድም አለ። በቃ ትሄድ ቆሞ ሻምፖ ምናምን ገዝተልና ብለው ሴቶቹ ወጥ ቤቶቹ ምናምን ገንዘብ ሰጡ። ፌዴራል ፖሊስ ያለ ዙሪያውን የሚጠብቃቸው ቻይኖቹንም እነሱንም ማለት ነው። ምንድነው ምክንያቱ ላለው ለካ ከዛ ጎሳ ከብት ሲሞት ይጠራሉ ሰዎቹ መጥተው ይወስዳሉ። የነሱ ብሔር ገበያ የሚወጡት ማታ ነው። አላህ ሻሂዴ ነው። ማታ ነው የሚወጡት ገበያ። የዛ ብሔር ጎሳ የነካውን ዕቃ ሌላ ጎሳ አይገዛም። ገባ? ማታ ነው የሚወጡት ገበያ። የሞተ ከብት ምን ያለ ከብት ምናምን የብሔሩ ስም አንጠራም። እነሱ ናቸው የሚወስዱት። ይበላል። ምግብ አዘጋጅተው ሰርተው አንድ የሆነ ወጣት ልጅ ፈጠን የሚል ከነሱ መሃል ተግባባሁ። እኔ ዕቃ ስገዛ ኬኔ የመጣሹ ምናምን ስብርብር ባለ አማርኛ አወራኝ። አይ እኔ ድሬዳዋ ሰው ነኝ፣ አይ ድሬዳዋ ሰው ፍቅር ምናምን አወራን ምናምን። ከዛ የሆነ ምግብ ቀረበ። ወራ ምሳ ሰዓት ነው ላይ ላዚም ምንም ከምንም ማትለየው ነገር ነው። ትጎርሳለህ። የአካባቢው ሰው ደስ እንዲለው አንተ ከሰው ጋር በፍቅር መኖር የምትወድ ሰው አይደለ እንዴ? አንቺ ከሰው ጋር መኖር ችግር አለብሽ ነው? ሁለት ጉርሻ ትጉርሻለሽ፣ ስትወጪ ታወጪዋለሽ። ምን ችግር አለ? ለመኖር ነው መሀባቸውን ያሳዩ። ላብላ ካለ ሰው ምንድን ነው? ገበታ ላይ አብሮ የበላ ሰው ምን ይደረጋል? ለማንኛውም የኛ ሀገር አጃይብ ያልተወራ ብዙ አለ። ይሄ ሀገር ስምና ቦታ ጠቅሼ ብነግርህ ነገ ቀዝቃዛ ብረት እጄ ላይ ይገባል። እኛ ሀገር ነው። በጌታ በኢየሱስ ክርስቶስ አሁን ይህንን እየሰማን አይደለም እንደዚህ አይነት ችግርና መከራ ውስጥ ይቅርና እሳት ራሱ ከሰማይ ቢወርድ ያንስብናል። እና ይህንን ቪዲዮ አየሁኝና እዚህ ቪዲዮ ስር የተኮመቱ ኮሜንቶችን አነበብኩ። በሚገርም ሁኔታ ቦታ ተጠቅሰዋል፣ ብዙ ቦታዎች ተጠቅሰዋል። ከዛ አሁን ስክሮል እያደረኩ አየሁ አሉ አንዳንድ ቦታዎች ሪፒትድ የሆኑ ወይም በድግግም የተገለጹ ማለት ነው። ያሳዝናል። እንደውነት በጣም ነው የሚያሳዝነው። እግዚአብሔር ምሕረቱን ያውርድልን። ይቺ ሀገር እሱ ራሱ ምሕረት ካላወረደ ደጋግሜ እንደምለው ከባድ ነው። በየቦታው ለሚፋሰሰው፣ በየቦታው ችግር የሚፈጠረው፣ በየቦታው ህዝቡ የሚያልቀው ያለ አንድ ነገር አይደለም። there is something wrong። የኛ ኃጢአት አለ። እኛ እግዚአብሔርን እያሳዘነው ነው። ለኃጢያን የመጣ ለጻድቃን ይተርፋል ሆነና ነገሩ ለኃጢያን የመጣ ጻድቃኖቹን ምንም የሚያውቁትን ህፃናቶችን ንጹሃኑን እያስቀጠፈ ይገኛል። እናንተ የምታውቁት ነገር አለ?
የምታውቁት ነገር ካለ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እዚህ ቦታ ነው የምትሉም ካላችሁ እርግጠኛ ለመሆን ማለት ነው። እዛ አካባቢ ብዙ ቦታ ተጠቅሰዋል እንዳልኳችሁ በጣም ሪፒትድ የሆኑ ነገሮች አሉ። ግን እንደው በጅምላ ተደጋግሞ ስለተጠቀሰ ይሄ ነው ብለን እርግጠኛ መሆንም ስለማንችል እንደው ደግሞ እናንተ የምታውቁ ከሆነ ብዬ ይዤው መጣሁ ማለት ነው። ያሳዝናል። ምን ተሰማችሁ? ይህንን ቪዲዮ ስትሰሙ ምን ተሰማችሁ እናንተ? ትክክለኛ ስሜታችሁንም ኮሜንት ላይ አስቀምጡልኝ። Maria malam juga kan ada sekolah apa deh? Dunia nama. Tadi. Wani jeruk kita masya Allah. Maria, Maria. ይላል ያገሬ ሰው። ጉድ ነው መቼም እንሰንብት እንጂ ማናየው ነገር የለም። ያሳየናል። እነማን ናቸው የሚጋቡት? አልገባኝም የምር። እነማን ናቸው የሚጋቡት? ማንና ማን ናቸው? እኔ አልተገለጠልኝም። እዚህ ጋር የተገለጠላችሁ ኮሜንት ላይ አስቀምጡልኝ። ምን ማለት አልችልም። በቃ ያየነውን ምንድነው? ማንና ማን ናቸው የሚጋቡት? ምንድነው እየተካሄደ ያለው? ስላልገባኝ ምንድነው እንዲተላለፍ የተፈለገው መልእክት፣ ምን እንማር የሚለው ነገር ምንም ያልተገለጠልኝ። ስለዚህ የተገለጠላችሁ ካላችሁ አሁንም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደው ይህንን ዘመን ከማይ ምን አለ እንደ ጓደኞቼ በተሰዋሁ ነበር ይችን ኢትዮጵያ ከማያት እንደው በቀረብኝ ያለውን መከላከያ እንመልከት። ከመቼም በላይ ለኔ የከፈኝ ዘመን ይሄ ነው። በጣም የተሰማኝ ዘመን ይሄ ነው። ደስ የማይለኝ ዘመን ይሄ ነው። በቃ ይህን ዘመን ከሚያይ ከተሰዉት ጓደኞቼ ጋር ቢሰዋ ይሻል ነበረ። ኢትዮጵያ እንደ ጨርቅ ትቀደዳለች ብዬ አስቤ አላቅም። የአማራ ፋኖ ጀግና ከኢትዮጵያ መከላከያ ሰራዊት ጋር ይዋጋል ብዬ አስቤ አላቅም። የትግራይ ወታደር ከኢትዮጵያ ወታደር ጋር ይዋጋል ብዬ አስቤ አላቅም። ለኢትዮጵያ ነበር የሚያስበው። ብዙ ጀግኖች ነበሩ የወደቁት ለኢትዮጵያ ሲሉ። ከኤርትራ ድንበር ላይ ያለቁ ጀግኖች ረስተው፣ የአማራ ህዝብ ረሰ፣ የትግራይ ህዝብ ረሰው፣ ያልቀበርከውን ልጅ ተናንቆ የሞተውን ልጅ ኢትዮጵያ እያለ ያለቀውን ልጅ ረስተ ነው በኤርትራ ተላላኪነት ኢትዮጵያን ለማፍረስ የልጆች ደም ይሰጣል፣ ሲጋው ይሰጣል። የወደቁ ስንት ነው? ያለቃ ስንት ነው? አታስበውም ለልጅ ረስተ ነው አሁን ከኤርትራ ጋር ታርቀ ኢትዮጵያን ለመውጋት። ይሄ ነው ኢትዮጵያዊነት። ይሄ ነው ትላንት በጾረና በባዱሜ በሽራሮ የወደቁ ጀግኖችስ ከኤርትራ ጋር አብሮ መሆን። ይሄ ነው ትላንት የወደቁ ልጆችስ፣ ትላንት ያለቁ ጀግኖችስ ምን ይላሉ? አይከሱም? ደማቸው አይከስም? ምንም እልህ እንኳን ብትገቡ፣ ምንም እንኳን ቢሰማችሁ፣ ምንም ባይስማማ ከኤርትራ ጋር ሆናችሁ ኢትዮጵያን ለመቅደድ፣ ኢትዮጵያን ለማጥፋት፣ ኢትዮጵያ የምትባል ስም እንቅደዳት፣ ታሪኩን እናጥፋ። ትላንት ኢትዮጵያ እያላ ያለቁ ጀግኖች፣ ትላንት የወደቁ ጀግኖች፣ በድንበር ያለቁ ጀግኖች፣ ተናንቆ ያለቁ ጀግኖች ረሰናቸው። በቃ ልጆቻችን ረሰን። ኤርትራ የጨረሰውን ልጆች ረሳችሁ። ይሄ ቀን ይመጣል ብሎ ማንም አላሰበም። እውነት ለመናገር
አይደለ? ኔቨር እርስ በራሱ ወንድም በወንድሙ ላይ በዚህ ልክ ይጨክናል ይጨካከናል ብሎ ማንም አልጠበቅም ማንም። እናም እንግዲህ በእናንተ እጅ ነው አሁንም ሰላም ያለው ሰላም ታመጡልን የምትችሉት ብለን የምንጠብቀውም ከእናንተ ነውና እናንተ እንደዚህ ተስፋ እየቆረጣችሁ እንደዚህ እያለቀሳችሁ እኛ ደግሞ አስቡት ምን አይነት ስሜት እንደሚሰማን እኛ ማለት ነው። በእናንተ ክንድ ስር ያለ ነው እኛ ትጠብቁናላችሁ ብለን የጠበቅነው እኛ። እናም ሶሉሽን አምጡ፣ መፍትሄ አምጡ። እንጠብቃለን አሁንም በተስፋ የኢትዮጵያ ትንሣኤዋ እንደሚመጣ እርግጠኞች ነን። ግን እናንተ ደግሞ የመፍትሄው አካል መሆን ትችላላችሁ። ትንሽም ቢሆን አስተዋጽኦ ማድረግ ትችላላችሁ። ስለዚህ ሁሉም ሰው ታሟል። በሀገራችን ጉዳይ ልቦ ያልተሰበረ የለም፣ ያልደማ የለም። መፍትሄ ማምጣት የምትችሉ ሰዎች ደግሞ ወደ ስራ ብትገቡ መልካም ነው። ሰላም ሰላም፣ ውድ ኦርቶዶክሳውያን ቤተሰቦቼ፣ ወንድም እህቶቼ፣ ዛሬ የመጣሁት በይቅርታ ቪዲዮ ነው። ባለፈው በሰሩት ቪዲዮ ሪከርድ አድርገውኝ ኢየሱስ አማላጅ ነው ብዬ ቪዲዮ ሰርቼ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ አይደለም። አማላጅ ከማን ነው ጋር ነው የሚያስታርቀን? በስህተት ነው ይቅርታ፣ አሳስተውኝ ነው እነሱ ማሳሳት ነው ስራቸውና አሳስተውኝ ነው ይቅርታ። ደግሞም መሳሳቴ ብዙ ትምህርት የለኝም። እኔ እመቤታችን ቅድስት ድንግል ማርያም ያረገችልኝን ምልጃ ለመመስከር ነው አስፓልት ላይ ወጣሁት። ደግሞ አስፓልት ላይ መውጣቴ ስህተት መሆኔ ገብቶኛል። ሃይማኖታችን አስፓልት ላይ መውጣት አይፈቅድም። የራሳችን የሆነ ቤት እምነት አለን። ካሁን በኋላ በአሪፍ ቪዲዮ በመዝሙር በሌሎች ነው የምመጣው። በእንደዛ አይነት ቪዲዮ አልመጣም። ላጠፋሁት ጥፋት በጣም ይቅርታ በቅዱስ ሚካኤል በእመቤታችን በመድኃኒታችን ኢየሱስ ክርስቶስም ይቅርታ ጠይቃለሁ። እናም ከቻላችሁ ይሄኛውን ቤዛዊተ ዓለም የሚለውን መጽሐፍ እየገዛችሁ ብታነቡት ለእናንተ አሪፍ ነው እላለሁ። ይቅርታ አድርጉልኝ። ቴንኪዩ። ተሰምተናል። ስህተቱን ከመሳሳት በፊትም ጭኸናል። እንደውም ብዙዎች ታዩ እንጂ ምናምን እያላችሁን ጭምር ማለት ነው። ምክንያቱም እነሱ ሲወርዱ እኛም በእነሱ ልክ መውረድ የለብንም። ነው አንተ የተደረገልህ ተአምር ብዙ ሆኖ ሊሆን ይችላል፣ ፍቅሩ አቃጥሎ ሊሆን ይችላል። አይናው ስሜቱን ግን በዛ ደረጃ መሆን የለበትም። ነው ልትመሰክር ትችላለህ በየቦታው ስለ ድንግል ማርያም ያደረገችልህን ነገር ምልጃዋን ልትመሰክር ትችላለህ። ነገር ግን እነሱ ጋር በዛ ልክ አልነበረም። ምንም ነው ሴንስ ያልሰጠኝ በቃ ሳይሆን ልጁ በቃ ድክም ነው የሚለኝ ሳይሆን በጣም ነው የሚያናደኝ ጭምር። ሰው ታዋል ነው ታዋቁም ትክክል አይደለም ዘወይ እሱ የሚሄድበት እንግዲህ ደግሞ ምንም በቃ ደስ አይልም። መጨረሻ ያስጠላል። ሰው ጮክ ሊሰማን አልቻለም። ምክንያቱም ብዙ ሰው ስለሚደግፈው በደንብ ነው ቫይራል የሚወጣው ቪዲዮ ምናምን። ከዛ ሚስቴክ ሲሰራ ማሳየቻችኋለሁ። ኢየሱስ ክርስቶስ አማላጄ ነው በል አሉት። ከዛ አማላጅ ነው ዛሬም ነገም ነገ ወዲያም ነው የሚያማድደኝ፣ እስከ ዘላለም ሲያማድደኝ ይኖራል ብሎ ጭራሽ በራሱ ጊዜ ተጠለፈ ማለት ነው። ኢየሱስ ክርስቶስ አማልዶናል፣ ግን ዘላለም እኔን ሲያማድደኝ ይኖራል። ነው በአብ ቀኝ ተቀመጠ። ከዚህ በኋላ ስለኔ ኃጢአት እሱ ለኔ ብሎ አይማልድም። ግን ልጁ ተናግሯል። የእንትን ችግር አለ ትንሽ ሰው ሁላችሁንም መክረው እንወቅ መጀመሪያ። እሺ በቃ እንማር፣ ሃይማኖታችን እንወቀው። ምንድነው የሚለው? ምንድነው የሚያወራው? አጥንታቸውን አባቶቻችን የከሰከሱለት ሃይማኖት ምንድነው? ለምንድነው በዛ ልክ ስጋቸው ከአንጀታቸው ተጣብቆ ሲፈጩ እንደ እህል ሲዘሩለት የነበረው ሃይማኖት ምንድነው እንደዚህ ያደረጋቸው? ለምንድነው በዚህ ልክ መስዋዕት የሆኑት ብለን ሃይማኖታችን ማወቅ ይጠበቅብናል። እና ሳይረፍድ መመለስን በእርግጥ አጥፍተሃል፣ ኢትስ ኦኬ። የሰው ልጅ ሲያጠፋ ነው የሚስተካከለው። በነገራችን ላይ ጥፋትን ውደዱ። ጥፋት ነው ወደ ትክክለኛ መንገድ የሚወስደን። ምናልባት አንተ በዚህ ባትሳሳት በዛው ደግሞ ትቀጥላለህ። ከዛ መጨረሻው ምን እንደሚሆን አናውቅም። ሰው እንኳን ተመለስክ፣ እንግዲህ ይቅርታ ተቀብለናል። እግዚአብሔር በቤቱ ያጽናህ። እንማር ሁላችንም። እጅግ አሳሳቢና አስቸኳይ የሆነ ጥያቄ በውሳኔው መሰረት ይጸድቃል። እውነት እርሶ አባት ጠባቂ የበጎች ጠባቂ ኖት ወይስ ተኩላ ኖት? ይህንን ይመልሱልኝ። እየሰደበኝ ነው፣ አባታችን እያሰደቡኝ ነው። እውነተኛና ትክክለኛ ጥያቄ ነው። ፍርዱን ለእናንተ ትቼዋለሁ። ልጆቹን አሳልፎ የሚሰጥ እውነት አባት ነው ተኩላ ነው? እስካሁን ድረስ የወሊሶ ማርያም
ኦርቶዶክሳውያን ወጣቶችና ሁለት አባቶች የሰራችሁትን ማስረጃ አጥፉ፣ ሐሰተኛ ቪዲዮ እንዳሰራጫችሁ ተናገሩ በሚል በማስገደድ በአስተዳዳሪው በአባ አብርሃም ምክንያት እስካሁን ድረስ ያለ ፍትህ ታስረው ይገኛሉ። ፍትህ ለወሊሶ ማርያም ኦርቶዶክሳውያን ወጣቶችና ለአባቶቻችን እያላችሁ ኮሜንት ላይ ጻፉ። ድምፅ መሆን ከፈለጋችሁ ግን በምትችሉት አቅም ሼር፣ ኮፒ ሊንክ፣ ሪፖስት እና እንዲሁ ቪዲዮ በመስራት በጸሎትም አስቧቸው። እውነትም ተኩላ ላይ ስለወደቁ ጀግና ወጣት፣ ጎበዝ ወጣት፣ እናንተ አባቶቻችን ናችሁ ወይስ ተኩላዎች ናችሁ? ልንጠይቅ ይገባል። ምክንያቱም ልጆቹ የጠየቁት ጥያቄ አለ። ኢንኬዝ አሁን እዚህ ላይ ማወቅ ያለብን ነገር ኢንኬዝ እነዚህ ልጆች ቢሳሳቱ እንኳን ማለት የልጆቹ ስህተት ነው ብለን ብናስብ እንኳን ለምንድን ነው በጠረጴዛ ዙሪያ እንደ አባትና እንደ ልጅ የማታወሩት? በቃ እናንተ ትክክል ናችሁ ብለን ብናስብ እንኳን እንዳላችሁት ትልቅ እንትን መሰራት አለበት ብላችሁ አስባችኋል። ትክክል ነው ብለን ብናስብ እነሱ የጠየቁት በጣም ኢመንት የሆነ ነገር ነው። ማርያም በቃ ኢመንት ሰው ምንድን ነው ያሉት? እንወያይ። ይሄ ቤተክርስቲያን የህዝቡ ነው። ምክንያቱም አስተዳዳሪ ሲመጣ ምንድነው የሚያደርገው? የተወሰነ ዓመት ነው የሚያገለግለው። ከዛ ይሸጋገራሉ ሌላ ቦታ። ማን ነው የሚቀረው? ህዝቡ። ስለዚህ እዛ ቤተክርስቲያን ላይ ምንም ነገር ሲደረግ ህዝቡ ማወቅ አለበት። ህዝቡ መሰብሰብ አለበት። እሺ ይፍረስ፣ አይ ይታደስ ማለት የሚችለው ህዝብ ነው ወይም ምዕመን ነው። ወጣቱም ያለው ይሄንን ነው። ምዕመን ይሰብሰቡ። በ40 እና በ80 ቀን ክርስትናን ወይም ኦርቶዶክስ ተብለን እንድንጠራ ያደረገች እቺ ቤተክርስቲያን ነችና የኛ ነች። ምንም ነገር ቤተክርስቲያኗ ላይ ሲደረግ እኛ ማወቅ አለብን። እናትና አባቶቻችን ማወቅ አለባቸው። እናትና አባቶቻችንን ጥሩ ይሰብሰቡ። ይፍረስ ካሉ መዶሻና ምንድነው ይሄ ማፍረሻ ይዘን መተን እኛ እናፈርሰዋለን። እናንተ ራሱ አትነኩ። ይሄን ማድረግ ለምንድን ነው ያቃታችሁ? ከዛ ተወያይታችሁ እነሱ የሚሉትን ለምን በቃ ይፍረስ ሊሉ እኮ ይችላሉ። ባይዘው ወይ እና ሐሳባችሁን ለምን በስነ ስርዓት ይዛችሁ መታችሁ ለህዝቡ አታመጡ? ለምን አትወያዩ? ይሄ ለምን ይከበዳችሁ? ህዝቡን ኪሱን ብቻ ነው የምትወዱት? እሱን አትፈልጉት? ይሄ ቤተክርስቲያን ማን ነው የሚሰራው? ምንድነው ያሉት እዚህ ላይቭ ላይ ቤተክርስቲያኗ እንደገና መሰራት አለባት። ፈርሳ የተሻለ ብር ማምጣት አለባት። የተሻለ ገቢ ምንጭ ማምጣት መቻል አለባት። ዘሜንቲንግ የተነሳው ይሄ ነው። የተሻለ ብር ነው የተባለው። ኦፍ ኮርስ ቤተክርስቲያን መሰረተ ልማት አድርጋ በራሷ ገቢ ብታመጣ ቤተር ነው። የተቀደሰ ሐሳብ ነው። ይሄን ጥሩ ነው፣ የሚደገፍም ነው። ነገር ግን እዛ ቤተክርስቲያን የሚገለገለው ማን ነው? አሁን እናንተ ስትሰሩም እኮ ያን ህዝብ ነው አምጡ ብሩን የምትሉት አይደል? አምጡ እሱን ብር የምትሉት። ስለዚህ ምዕመኑ ኪስ ብቻ ነው የሚፈለገው። በቃ ሐሳብህ አይፈለግም። ይሄ ነው እና ያሳዝናል። የእውነት ማለት እውነት ሊኖራችሁ ይችላል። እውነታችሁ ለምን አትናገሩትም ነው? ህዝቡን ጠልታችሁ ኪሱን ብቻ ወዳችሁ እስከ መቼ ነው የምትቀጥሉት ነው? ስለዚህ እዛ አካባቢ ያላችሁ አስቡበት። ተቋማዊ ህልውናዋ በብዙ መልኩ እየተፈተነች ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የሀገራዊ ምክክር ኮሚሽን ምን ይዛ ቀረበች የሚለውን ሀሳብ ለዛሬ ያነሳለሁ። ቤተክርስቲያኗ ለምክክር ኮሚሽኑ በአጀንዳነት ካቀረበቻቸው ጉዳዮች መካከል ለእኔ ትኩረቴን የሚሳቡኝ ጉዳዮች ለዛሬ በዚህ ክፍል የማቀርብ ሲሆን በቀጣይ ደግሞ ሚስ ያደረገቻቸው ማቅረብ ነበረባት የሚባሉ ጉዳዮችን ይዤ ለመምጣት እሞክራለሁ። ይህንን መረጃ ብዙ ሰው ጋር እንዲደርስ አድርጉልኝ። ሼር፣ ኮፒ ሊንክ እና ሪፖስት መደረጉ እንዳይረሳ። ወደ ጉዳዩ ገባለሁ ማለት ነው። እንግዲህ ይህ ሰነድ ገና ከመግቢያው ሲጀምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገረ መንግስት ግንባታ ያደረገችውን ጉልህ ሚና በማሳየት ይጀምራል። ነገር ግን ከ1966 ዓመተ ምህረት ማለትም ከወታደራዊ መንግስት መምጣት ጀምሮ ቤተክርስቲያኗ ባልሆነ መንገድ ባልሆነ ትርክት እንደተፈረጀች፣ በተለይም ደግሞ አዳሪ፣ ኋላ ቀር፣ የፖለቲካ ጸር፣ የልማት ጸር እየተባለች ያልተገባ ስም እንድትሰጣትና ከዚያም ቀጥሎ ሀብቶቿ፣ ንብረቶቿ እንደተወረሱ ይህ ዶክመንት በጉልህ ለማሳየት ሞክረዋል ማለት ነው። ከዚህ በመቀጠል አንድ እዚሁ መግቢያው ላይ የተነሳ ወሳኝ ቁም ነገር አይቻለሁ። እንግዲህ ምንድነው የሚለው እንደ ቤተክርስቲያኗ እንደ ክርስቲያናዊ ተቋም የ2000 ዓመት ታሪክ ይኑራት እንጂ ቅድመ ክርስትና በኦሪትም ቅድመ ኦሪትም የክርስትና ወራሽ እንደሆነች እና አንዳንዶች እንደሚሉት ክርስትና ከሌሎች ሀገራት እንደ መጤ አድርገው እንደሚተርኩት እንዳይደለ የሚያሳይ ጠንከር ያለ ሐሳብ በዚሁ ዶክመንት ላይ ተካቶ አይቻለሁ ማለት ነው። ከዚህ ቀጥሎ 3 ነጥቦችን አነሳለሁኝ ለኔ ትኩረቴን የሳቡት።
አንደኛው ላይ የተነሳው ነጥብ ምንድነው? ሃይማኖታዊ ህልውናን በተመለከተ በአጀንዳነት እንዲያዝ የቀረበው ጥያቄ ነው። በዚህ ውስጥ እንግዲህ ስለ ኦርቶዶክስ ጠልነት የቀረበ ሐሳብ አለ። ይህ ኦርቶዶክስ ጠልነት ያስከተለውን ግፍ፣ ስደት፣ መከራ፣ ሞት ያትታል እዚህኛው አጀንዳ ላይ የቀረበው ሐሳብ ማለት ነው። ከዚሁም ጋር ተያይዞ በቤተክርስቲያኗ በምትጠቀማቸው የአምልኮ ምልክቶች ላይ የደረሰውን አካላዊና አስተምሯዊ ጥቃት ለመዳሰስ ሞክረዋል ማለት ነው። ስለዚህ ቤተክርስቲያን ክብሯ ልዕልናዋን በብዙ መልኩ እንዳጣች ይናገራል። በተለይ ደግሞ ጣልቃ ገብነቶች፣ ያልተገቡ ጣልቃ ገብነቶችን እንደው በስሱም ቢሆን በዚህ ዶክመንት ላይ ቀርቦ ለመታዘብ ነው። ሁለተኛው ነጥብ በጣም ወሳኝ ጥሩ ነጥብ ነው ብዬ ያዝኩት ጸረ ሃይማኖት ሴኩላሪዝም እንዳይተገበር የሚል ሐሳብ ተነስቷል በዚህ ዶክመንት ላይ። ይህ በጣም ወሳኝ ነጥብ ነው። ምንድነው የሚለው? ጸረ ሃይማኖት ሴኩላሪዝም ማህበረሰብን ከእምነት ነፃ የማድረግ ጸረ ሃይማኖት ሴኩላሪዝም በሀገራችን እንዳይተገበር አጀንዳ እንዲሆን የሚል ሐሳብ ተነስቷል። በእርግጥ ይህ ሁነኛ ሐሳብ ነው። ጸረ ሃይማኖት የሆነ ሴኩላሪዝም እየተተገበረ ስለመሆኑ በብዙ መልኩኛ ያየነው የተመለከትነው ነገር። በሶስተኛ ደረጃ የተነሳው ነባር ባህልን ትራዲሽንን የመጠበቅ በእርግጥ ቤተክርስቲያኗ ጥንት ብቻ ሳይሆን ዛሬም የትውፊት የባህል የታሪክ ጥብቅና እንደምትቆም ማሳያ። ስለዚህ ይህ ምክክር በዋናነት የጎደለውን ለመሙላት የቀረ ለማካተት እንጂ ነባሩን ለመለወጥ እንዳይሆን ጥንቃቄ መደረግ አለበት የሚል ሐሳብ ቀርቧል። እንግዲህ ሌሎቹ ወገኖች ባቀረቡት አጀንዳ ላይ ብዙ ነገሮች እንዲለወጡ በአዲስ እንዲተኩ የቀረቡ ሐሳቦች አሉ። ከዛ በተቃራኒው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባቀረበችው አጀንዳ ላይ ነባር ታሪኮች፣ ነባር ትውፊቶች እንዲጠበቁ ያለውን ለማጠናከር እንጂ አፍርሶ አዲስ ለመስራት እንዳይሆን ጥንቃቄ መደረግ አለበት የሚል ሐሳብ ቀርቧል ማለት ነው። ከዚሁም ጋር ተያይዞ አንድ ወሳኝ ነጥብ ተነስቷል በዚህ ዶክመንት ላይ። ይሄው ምንድነው? ባለውለታዋ ታሪካዊቷ ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓርላማ ህጋዊ ውክልና እንዲኖራት የሚያሳስብ አጀንዳም ቀርበዋል ማለት ነው። ስለዚህ ሀገርን በመስራት ታሪክን በማቆየት የጎላ ሚና ያላት ተቋም ናትና በፓርላማ ህጋዊ የሆነ ውክልና ሊኖራት ይገባል የሚል ጥሩ የሚባል ጥያቄ ቀርቦ ለማየት ችያለሁ ማለት ነው። እንግዲህ ለዛሬ ይህንን ካጋራውኝ በቀጣዩ መረጃ ደግሞ በእርግጥም ቤተክርስቲያኗ ሚስ ያደረገቻቸው መቅረብ የነበረባቸው ወሳኝ የሚባሉ ጉዳዮችን ይዤ እመለሳለሁ። ጤና ይስጥልኝ። እንዴት አያችሁት? ሳምሃው አሪፍ ነው፣ ቆንጆ ነው። ግን ያልተነሱም አሉ። እናንተ እነዚህ ቢነሱ ብላችሁ የምታስቧቸውን ኮሜንት ላይ አስቀምጡልኝ። እነዚህ ነገር እዚህ ጋር መነሳት ነበረባቸው የሚሉትን ማለት ነው። ምክንያቱም በጣም ብዙ አሉ፣ በጣም ብዙ የምንሰቃይባቸው የምንንገላታባቸው። ኦፍኮርስ አንስተውታል አብዛኛውን፣ ግን ደግሞ ብዙ አሉ አሁን ላይ የምንልበት የምንታመምበት አለ ብዙ። ስለዚህ እናንተ ደግሞ ይሄ ብላችሁ ኮሜንት ላይ አስቀምጡ። እዚህ ቪዲዮ ኮሜንት ላይ አንደኛው ያዩት ምንድነው የድንግል ማርያምን ቀን ካላንደር ያርጉልን፣ ድንግል ማርያም የተወለደችበትን ቀን ካላንደር ያርጉልን ይላል። የኢትዮጵያ ችግር የሚፈታው በጠረጴዛ ዙሪያ ውይይት አይደለም። የኢትዮጵያ ችግር የሚፈታው በጾምና በጸሎት ነው። የነነዌ ሰዎች ችግራቸው የተፈታው እግዚአብሔር ከመዓት ወደ ምህረት ከቁጣ ወደ ትዕግስት ዘንበል ያለላቸው በ3 ቀን ጾማቸው። ይኸውኛ አሁን 16 ቀን ልንጾም ነው አይደለም? ስለዚህ ይሄ 16 ቀን ጾም በአግባቡ በስርዓቱ እግዚአብሔር እንደሚወደው ከጾም ነው አይደለም ለሀገራችን ለኢትዮጵያ ለዓለማችን የሚበቃ መልስና በረከት ማግኘት ከእግዚአብሔር እንችላለን። አሁንም አምላካችን እግዚአብሔር ጾማችንን ጸሎታችንን ተቀብሎ ሀገራችንን በመልካም ያስብልን፣ ቤተክርስቲያናችንን በመልካም ያስብልን፣ ወገኖቻችንን በመልካም ያስብልን። የእያንዳንዳችንን የልብ መሻት ድንግል ማርያም ወላዲት አምላክ በአማላጅነቷ ታስፈጽምልን።